ኦኬ እሺ በጣም ደስ ይላል። በጣም እውነት ሙስሊሞች ኮርቼብሃለሁ። በጣም ኮርቼብሃለሁ እፎይ፣ ከምንም በላይ እና ብዙ ኦኬ እሺ ተነሳሽነት አለ በዚህ በአረቡ ዓለም። በጣም አድናቂዎች በጣም ብዙ ናቸው። ቀጥልበት፣ በርታበት፣ እግዚአብሔር ይርዳ፣ ክርስቶስ ከአንተ ጋር ይሁን። ይሄን ላስተላልፍ ነው የገባው። አሜን አሜን። መካን ላፈርስ እመጣለሁ። ኢንሻአላህ እንጠብቅሃለን። ተዘጋጅታችሁ እንዲህ ነው ዛችሁ ጠብቁኝ። እግረቀችሁ ነው ከኢትዮጵያ የሚመጣው ነው የሚያፈርሰው ካባን ስለተባለ ሁሉን ነገር አዘጋጅተን እንጠብቅሃለን። ጠንከር እንድትል ግን እግሬን እንትን እያልኳ ነው፣ ስፖርት እየሰራሁባት ነው። ኦኬ ምንም ችግር የዶሮ የለም። እግር እያሉኝ ነበር። እንደውም አሁን ላይ ኮርቼባታለሁ። ካባን የምታፈርስ ነች እላለሁ። ሚስት ልጠይቅ ሄጄ የዶሮ እግር ያለው አናገባም እንዳይሉኝ አሁን ላለው ይመሰለ ካባ የሚያፈርስ ነው አለ። ይህንን እግር እንግዲህ ዛሬ የምንመለከተው እንዳነሳሁት በዋብያዎችና በአባሾች መካከል ሰፊ አስተምሮ የአቂዳ ልዩነት አለ እና በዚህ ውስጥ ደግሞ አሚራቸውን የመከተል ግዴታ አለባቸው። እኔ አሚራችሁን መቀበል ማለት እኔ መቀበል ነው፣ እኔ መቀበል ማለት ደግሞ አላህን መቀበል ነው ብሏቸዋል። ሙሐመድ ነው ያለው። መሪያችሁን ግዴታ መቀበል አለባችሁ። እንዲያ ከሆነ ካዳ መሪያቸውን ግዴታ መቀበል ካለባቸው የዋብያው መሪ አላህ እጅ እግር አለው ይወጣል ይወርዳል ሲላቸው ግዴታ ይቀበሉታል ወይ? ግዴታ ይቀበሉታል ወይ? መውሊድ ማክበር ቢዳ ነው፣ ጥመት ነው፣ ከእስልምና ያስወጣል ብሎ ቢላቸው ይቀበሉታል ወይ? ማይቀበሉ ከሆነ መሪያቸው አይደለም ወይ? አሁን አዲስ አበባ ላይ ወጣ አለ። አክቹዋሊ ሰሞኑ ምን እያደረጉ ነው? እያንዳንዱ ነገር በመጅሊሱ እንዲተዳደር በመጅሊሱ እንዲመራ እያደረጉ ነው። የትኛውም ኡስታዝ ለመጅሊሱ ተገዢ ካልሆነ ተጠያቂ ሆነ። የትኛውም መስጂድ ለመጅሊሱ ተጠያቂ እንዲሆን እያደረጉ ነው። ያ ማለት ምን ማለት ነው? ሀባሾቹ አሁን ለመጅሊሱ አይመራንም እስታፍ ይላሉ። መጅሊሱ አይመራንም ይላሉ። እንዲያ ከሆነ ዮሐንስ ያንተ ችግር ነው፣ ወጥተህ ግባ። አይመራንም ይላሉ። ማይመራቸው ከሆነ መጅሊሱ የራሳቸውን አስተምሮ ያስተምራሉ ማለት ነው። የራሳቸው የሃይማኖት ትምህርት ቤቶች አሎቻቸው። በዛ ምንድነው እሱ እንዳይቻል እያንዳንዱን ትምህርት እያንዳንዱ መስጊድ የሚሰጡ ትምህርቶቹን እያንዳንዱ ኡስታዞችን መጅሊሱ እንዲቆጣጠር። መጅሊሱ የሚቆጣጠር ከሆነ መጅሊሱ የዋብያ ስለሆነ መጅሊሱ ምንድነው የሚያደርገው? እያንዳንዱ ቦታ የሚሰጠው ትምህርት ለደረሶቹም የዋብያን አቂዳ ዞ እንዲወጣ የሚያደርግ ነው ማለት ነው። ይህ ጥሩ አድርገው እየሰሩባቸው ነው። ዋብዮቹ በጣም ሲስተማቲክ በሆነ ሁኔታ ነው የሚሰሩት። አባሾቹ ዝም ብለው ሱፊው ሴክት አብዛኛው አመራሩ ላይ ስለሌለ ፖለቲካው ላይ ደካማ ስለሆኑ ተውጠው ነው ያሉት። ልክ የሆነ አጀንዳ ማሳኩ ከኦርቶዶክስ ጋር ወይንም ደግሞ ከሆነ አካል ጋር ይጋጩና አጀንዳ ይፈጥራሉ። እነሱ ሀባሾቹን ይመቷቸዋል። የሱፊውን ሴክት ይመተዋል። የሆነ መስጊድ ይነጥቋቸዋል። ካስታወሳችሁ ወደ ደቡብ አይ ቲንክ ወላይታ ነው አይ ነው ብቻ ደቡብ ውስጥ ካስታወሳችሁ የዛሬ 20 ቀን ሱቅ ውስጥ እየጠቀለለ ሱቅ የሚሸጥ እንደዛ ተያዘ ምናምን። እሱን አስያዙት ፕሮቴስታንቶች። የሶሻል ሚዲያዎቹ አጮሁት እሱን ቶፒክ ጠብ ፈለጉ ከነኛ ጋር። ራሳቸው እንደዚህ አድርገውት ነው፣ መጽሐፍ ቅዱሱን ራሳቸው ሱ ከተው ነው እንዲቀደድ አድርገው ነው ምናምን ብለው አጮሁት። ታያችሁ እሱ ነገር አጮሁትና መሬት ላይ ብዙም ድምፅ ሊሆናቸው እንትን ሊል አልቻለም። ሚዲያው ላይ ብቻ ነው ያራገቡት። በቃ መስጊድ እንዳይሰራ ነው ይሄንን ያደረጉት፣ ደቡብ ላይ እንዲህ እንዳይደረግ ምናምን ብለው ቀውጠውት ነበረ። ከዛ ወዴት ወሰዱት? ያንን ጠመዘዙና ወደ አክሱም ወሰዱት።
እሱንም ደግሞ ምን ቀን ጠበቁት? የስቅለት ዕለት ዓርብ ስቅለት ዕለታ ነገር መተናኮሷን የዛ ሄደው ነገሯን ለኮሷት። ሰጋጆቹ ላይ ሆን ብለው የድምፅ እንትን ብክለት አደረጉ። ተዛ አንዳንድ እንትኖችን ማድረግ ጀመሩ ማለት ነው። ሆን ብለው ታክቲካቸው አስቡት። ከሌላ ቦታ ተሰባሰቡና አክሱም ስግደቷ ዕለታ ጠብቀው ነገሯን ለኮሷት። በደንብ እንደሚገልጽ ስለገባቸው ልክ እሱ ሲጫጫ የተለያየ ቦታ ላይ መስጊዶቻቸውን የአባሾቹን ነጠቋቸው። አንዳንዶቹ ጋር ያልተሳካላቸው አሉ፣ ሊነጥቁ ሞክረው። ፕላስ ደግሞ አዲስ አበባ ያለውን እንዳለ መዋቅሩን በእነሱ መዋቅር ለማስገባት ሕግ እያረቀቁ እንደሆነ ራሳቸው አውጥተውታል። ሕጉን ወደ ማርቀቅ መጡ ማለት ነው። ኦኬ ዮሐንስ ሚዩት ታደርግና ትማራለህ ማለት ነው። ኦኬ ስለዚህ ከኦርቶዶክስ ጋር ኃይለኛ ልክ የአክሱሙ ረገብ ሲልላ አዲስ አበባውን ታሪክ አመጡ። አዲስ አበባ ላይ መስጊድ ሴቶች ሂጃብ ተከለከልን ብለው ቀወጡት። የአክሱሙ ረጋ ሲልላቸው ሳያዋጣቸው ሲቀር ወዴት አመጡት? ወደ አዲስ አበባ መጡት። አዲስ አበባ ላይ ይህን ታሪክ የማጮህ ስራ ሰሩ። ለምን? በደንብ ታሪኩን በማጮህ ሙስሊሞቹ አንድ ሆነው እንዲረዷቸው፣ ከዛ ዋብያዎቹ እያጠመቁ ሁሉንም መጅሊስ መስጊድ በራሳቸው ቁጥጥር ስር ያስገቡታል። አይችሉም። ከክርስቲያኖቹ ጋር እንትን ማለት አይችሉም፣ ይነቃባቸዋል። ክርስቲያኖቹ በደሉን፣ እንደዚህ ተማሪዎቹ ሴቶቹ ሂጃብ እንዳይለብሱ ተከለከሉ በማለት ያንን ማህበረሰቡን በማስጮህ ሙስሊሙ ማህበረሰብ ከውስጥ የራሳቸው መስጊድ እያስፋፉ ነው። ዋና ዋና ቦታዎችን የመያዝ ስራ ነው። ጽንፈኛው አቋም ማለት ነው። ጽንፈኛው አካል ይህን ካደረጉ በኋላ አዲስ አበባም እንደዛው ጮሁ። እሱ ደግሞ እንትን ሲል አይ ቲንክ ረገብ እሱ እንደማለት ሲል ደግሞ ባይዞ ኒቃብና ሂጃብ አብዛኛው ማህበረሰብ ስለማይለይ ለእነሱ ድምፅ ከሚሆናቸው አንዱ የኛው እሱ ሰዎች ናቸው። ኒቃብ ማለት እያንዳንዳቸው ምንም አይታይም፣ ከላይ እስከታይ የሚሸፈኗቸው ይሸፈኑታል። አንድ አይና ነው እንደሚሉት እቺ ብቻ ስቀር ሂጃቡ ኖርማሊ አልተከለከሉ። እነሱ አሁን የፈለጉት ሙሉ የመሸፈንን ነው። እንኳን ትምህርት ቤት እንዴት ነው እሱ መታወቂያ እንኳን አውቆ የሚያስገባ ወንድ ትሆን ሴት ትሆን? በዓለማችን ላይ ብዙ ሽብሮች የሚሰጠሩት በዚህ ነው። ወንዱ ኒቃብ ለብሶ ይንቀሳቀሳል፣ ማንም አያየው፣ ፊቱ ተሸፍኗል፣ ኤቭሪቲንግ ከቨር ነው፣ ተሸፍኗል፣ አታየው። ተማሪህም በምንድን ነው የምንለየው? በምንም አለየው። እያንዳንዱ እንትኑ ተሸፍኗል። ወንዲውን ሴትዮን አታውቀው። ምን ያዝ አታውቀው። ምን ትያዝ አታውቃትም። ይሄንን ነው የሚፈልጉት እነሱ። ይሄን ከፈለጉ መስጊድ ነው። ትምህርት ቤት ደግሞ አልተፈቀደላቸውም ሴቶቹ። ሲጀመር የሙስሊም ሴት እንድትማር አልፈቀደላትም መሐመድ። ከቤት መውጣት የለባትም። ድምጿን ማውራ ነው፣ ድምጿ መሰማት የለበትም ብሏል። ትምህርት ቤት ምን ልትሆን ትሄዳለች? ህጉን ኒቃብ ለብሳለሁ ካለች የሚፈቀድላት ወይም ከባሏ ጋር ወይም ከአባቷ ጋር ወይም ከወንድሟ ጋር ነው የሚሄድ የሚፈቀድላት፣ መንቀሳቀስ የሚፈቀድላት። ጣት አይፈቀድላትም። ለምን ትምህርት ቤት ትሄዳለች? ሃይማኖቱን እተገብራለሁ ካለች ስለማይፈቀድላት ከቤት መውጣት አይፈቀድላትም። ከቤት ከወጣይ ግን ወይም ከባሏ ጋር ወይንም ከአባቷ ጋር ወይም ከወንድሟ ጋር ነው መውጣት የምችለው። ትምህርት ቤት ደግሞ እንደዛ አይደለም። ኒቃቡን ብቻ ሳይሆን ከቤት ስትወጡም ከማን ጋር መውጣት እንዳለባችሁ ህጉን ተግብሩት። አባትሽን ትምህርት ቤት እዘሽ ስትሄጂ፣ ባልሽን ትምህርት ቤት እዘሽ ስትሄጂ ትምህርት ቤት ቁጭ ሲል አብሮሽ፣ አለበለዛ ይቻላል። ይህንኛውን ለምን ትተውታላችሁ?
ከቤት እንዳትወጡ የሚለውን ለምን ትተውታላችሁ? ድምፃችሁ አውራ ነው የሚለውን ለምን ትተውታላችሁ? ምክንያቱም መሐመድ የተናገረውን እንተገብራለን ካላችሁ፣ በሱ እንመራለን ካላችሁ መሐመድ አልፈቀደላችሁም ከቤት ወጣችሁ እንደዚህም እንድታደርጉ። በዚህ ሀረር ላይ እና አንዳንድ ክልሎች ላይ እንደዚህ አይነት ነገሮች አሉ፣ ተጀምረዋል፣ ቆየት ብለዋል። ከዚህ በፊትም እንትን ብለናቸዋል። ድጋሚ ማንሳትም አስፈላጊ አይመስለኝም። እሱን ትምህርት ሚኒስቴር ጋር ይጨርሱታል። ግን የእኛዎቹ ሳታውቁ ምንም ከቨር ባሰሩ ጤናማ ነው ብዬ አስባለሁ። እና የመሐመድን ፍርድ የምትቀበሉ ከሆነ ግን መሐመድ እስካስፈረዳችሁ ድረስ እስካላችሁ ድረስ እሱ ያለውን ግዴታ ማድረግ ነው ብላችሁ የምታምኑ ከሆነ ለምን እስከ ቤት ትወጣላችሁ? አንድ ሴት ከአንድ ቀን ጉዞ በላይ ብቻዋንም መጓዝ የለባትም። ከ70 እስከ 100 እንደዚህ አካባቢ ኪሎ ሜትር ከዛ በላይ መሄድም አትችልም። አረብ ሀገር የሄዱ ሴቶች እንዳለ ከእስልምና የወጡ ናቸው። ባይዘ እንዳለ ማለት ነው። አይፈቀድላትም። ቤቷ ባሏ ሳይፈቅድ ባሏ በሌለበት ሰው እንኳን ማስገባት ማችል፣ ባሏ ሳይፈቅድ እናቷ ታማ እንኳን ሄዳ መጠየቅ ማችል፣ እናቷን መጠየቅ ማችል ከሆነ ትምህርት ቤት መሄድ አትችልም። እነ ታሊባን ምናምን አሁን ሴቶች የሚከለክሉት ትምህርት ለዛ ነው። ትክክለኛ እንትኑን እኛ እናውቃለን፣ ሸሪያው ትክክለኛው ይሄ ነው ብለው የሚተገብሩ ከዛ አንጻር ነው። ኤኒዌይስ ስለዚህ መሐመድን ህግ ማን ነው የሚተገብረው? መሐመድ እስካላስፈረዳችሁ ድረስ ሱራ 33 36 እና እንደከፈተው ክርስቲያን አንብቦ በተለይ አህባሾችና ወሃቢዎች በጣም እጅግ የተለያየ አቂዳ በአምላክ ላይ ማለት ነው ያላቸው አስተምሮ በጣም የተለያየ የተራራቀ እንደሆነ ይታወቃልና ማንኛው ነው መታዘዝ ያለበት? ወይስ ደግሞ እኩል ሁለቱም መሐመድን ይታዘዛሉ ነው የኛ ጥያቄ። ኦኬ እኩል ሁለቱም መሐመድን የሚታዘዙ ከሆነ መሐመድ ሐሰተኛ ነው የሚሆነው። ለምን? መሐመድ ሊናገር የሚችለው ወይ ወሃቢያ የተናገሩት ነው ወይ አህባሾች ያስተማሩትን ትምህርት ነው። ከሁለት ልክ ሊሆን የሚችለው በእነሱ አስተምሮ ማለት ነው። ከሁለት አንዱ የተናገረው ነው ማለት ነው። ወይ አህባሾቹ ነው ልክ ወይ ወሃቢያዎቹ ነው ልክ። ከዚህ የተነሳ መሐመድ ደግሞ እኔን ያልታዘዘ አላህን አልታዘዘም፣ አሚሩን ያልታዘዘ እኔን አልታዘዘም ብሎ ተናግሯል። ስለዚህ ለመሐመድ ፍጹም ፍርድ ማስፈረድ ግዴታ ይሆናል ማለት ነው። ሌሎች ፍርዶች በሙሉ ምን ይሆናሉ? አላስፈላጊ ይሆናሉ። ሌሎች ፍርዶች በሙሉ አላስፈላጊ ይሆናሉ። ስለዚህ ትክክለኛ መሐመድን የሚታዘዘው አህባሽ ነው ወይስ ወሃቢያ? የመጀመሪያው ጥያቄ ይሄ ነው። አህባሾች ናችሁ የምትታዘዙት ወይስ ወሃቢዮች ናችሁ የምትታዘዙት? ይህንን ትመልሱልናላችሁ በዚህ የቁርአን አንቀጽ መሰረት እናደርግና ማለት ነው። ሱራ 33 አንቀጽ 36 ላይ አላህና መልእክተኛውም ነገርን በፈረዱ ጊዜ ለምእመናት ከነገራቸውም ለእነርሱ ምርጫ ሊኖራቸው አይገባም። የአላህና የመልእክተኛው ትእዛዝ የጣሰ ሰው ግልጽ የሆነ መሳሳትን በእርግጥ ተሳሳተ ይላል። ስለዚህ ሙሐመድ የተናገረውን ነገር በፍጹም መቀበል እንዳለባቸው ከእሱ ከተናገረው እሱ ከፈረደው ውጭ ሌላ ፍርድ በፍጹም እንደማያስፈልግ እየተናገረ ነው። አይ እሱን አልቀበልም የሚል ፍጹም መሳሳት እንደተሳሳተ ይናገራል ማለት ነው። የትኛው ነው ፍጹም ስህተት የተሳሳተው? አህባሽ ነው ወይስ ወሃቢያ? ሱብሃንአላህ መቀጠል ይችላል እፎይ? ይቻላል። ሱብሃንአላህ እንኳን ደህና መጣ። እንዴት አመሻችሁ? መስገን እንዴት ነህ? አለን አልሐምዱሊላህ። ዛሬ ደግሞ ውይይታችሁ ምን ላይ ነው? ያው ክርስቲያን እያነገረ እኮ ነው።
መሐመድ ያዘዘውን መሐመድ የተናገረውን ግዴታ መቀበል አለብህ። ኦኬ አልቀበልም ያለ መሐመድ ከተፈረዱት አካል አለ? ምናልባት አሁን ሐዲስ ضعيف ሐዲሶች ሊኖሩ ይችላሉ። ኦኬ በዛ አንስማማም። ነገር ግን ሐዲሱ ሰሒህ ከሆነ ሐዲሱ ተቀባይነት አለው። ሰሒህ ማለት ቀጥታ ከነብዩ መሐመድ የተነገረ ሐዲስ ማለት ነው። ጥርጣሬ የሌለበት ሐዲስ ከሆነ ያንን አልቀበልም ካልኩኝ ቁርአንም አልቀበልም ማለት ነው። ትወጣለህ ማለት ነው ከእስልምና? አዎ ያስወጣል። ስለዚህ ምክንያቱም ነገር ሐዲስ አይከለክለውም። ቁርአን የሚከለክለውን ነገር ሐዲስ አያዘው፣ ይደጋገፋል፣ እያያዘ። ስለዚህ መሐመድ የተናገረውን ምንም ሳታመነታ እንዲያደርግ ካለ እምቢ ማለት ወይንም መከራከር አይቻልም ማለት ነው። አዎ ሐዲሱ ግን ሰሒህ መሆን አለበት። ችግር የለውም። እሱን ሐዲሱ ላይ እንመጣለን። እኔ የመጀመሪያ አርጉመንቴ ምንድነው? አንዴ ሱራ 65 አንዴ ክፈተው ቅርስ ይህን ክፍል አየው አይደለ? በጌታም እምላለሁ በመካከላችሁ በተከራከራችሁት ፍርድ እስከሚያስፈርዱ ከዚያም ከፈረድከው ነገር በነፍሶቻቸው ጭንቀትን እስከማገኙ ፍጹም መታዘዝን ልብ በል፣ ፍጹም መታዘዝን እስከሚታዘዙ ድረስ አያምኑም፣ ምን አይሆኑም ይላል። አሁን እኔም መልሼልሃለሁ። ስለዚህ መሐመድ የሆነ ነገር አርግ ካለህ ምንም ማመንታትም እንትን ማለትም ቅሬታ ማሰማትም አትችልም። እሺ ብለህ መቀበል ብቻ ነው ያለ ቻንስ፣ ወይንስ መከራከር አለመቀበል ትችላለህ? መከራከር አልችልም፣ አለመቀበልም መቀበል እችላለሁ። ግን አንዳንድ ነገራቶች በጊዜና በቦታው ላይ የሚወሰኑ አሉ። ስለዚህ መሐመድ እንደዚህ አድርግ ብሎህ ከጊዜ በኋላ የመሐመድን አድርግ ያለውን አለማድረግ ትችላለህ ማለት ነው። ያ የሙሐመድን ህግ መጣት ሳይሆን ከጊዜና ከንትን ማለት ለምሳሌ ፎር ኤግዛምፕል ምሳሌ ከወሰደን ጊዜ ይቀይረዋል የሚባለው ነገር ቁርአኑ ወይ ሐዲሱ ተቀይሮ ሳይሆን አንዳንድ ነገራቶች አሉ ድሮ በነበረበት ቦታ ከዛ አሁን ላይ ያለንበት ላይ ሲሆን ደግሞ አሁን ለምሳሌ በትዳር ዙሪያ ካወራን በትዳር ዙሪያ የዛኔ የ9 ዓመት የ10 ዓመት ልጅ የደረሰች ናት። በዛሬ ዘመን ማን ነው እንደዛ ያለ? የትኛው ሳይንስ ወይንም ደግሞ የትኛው ሳይንስ? አንድ ከሳይንስ አንጻር የትኛው የእስልምና ሐዲስ የነብይ ሱና? ሁለት የትኛው የቁርአን ክፍል? ሶስት የትኛውስ የእስልምና ፊቅ ነው እንደዛ ያለ? አይደለም ከሳይንሱ ምክንያቱም እስልምና አስተምሮም እንደዛ ብሎ ስለማስተምር እኛ ሱፊያችን እንደዚህ እንደነበር ታውቃለህ አታውቅም? ለምሳሌ እኛ የአዳም ልጆች ነን ብለህ ታምናለህ አንተ? ምኑን ከምን እንደምታገናኘው አይደለም። አዳም ሲፈጠር ስንት ሜትር ነበር? 30 ሜትር 60 ክንድ ማለት ነው። እና ምን አገናኘው? ከሰማይ ጋር ተጋጨና ራሰ በረሃ ሆነ እያልክ ተረት ልትነግረኝ ነው? ከመነሻ ሱፊያችን አፈጣጠራችን ሱፊያችን ፕሊስ ማይገናኝ አታገናኝ። ቆይ ተረጋጋ። ይገናኛል እንጂ ይገናኛል። አሁን ቆይ ይገናኛል። ማይገናኝ አታገናኝ።
እየቀነሰ የሚመጣው የሰው ቁመት ወይ የሰው ስፔው እየቀነሰ የሚመጣው እኛ በምናጠፋ ጥፋት ልክ ነው። ኦኬ፣ ስለዚህ አርጉመንቱ ተቃራኒ እንደራኒ ነው ለአንተ። ቀጥል። ስለዚህ ቦታና ጊዜ ገብተዋል። ቦታና ጊዜ አንተ ያመጣውን አርጉመንት እጠቀምብሃለሁኝ። አንተ ያመጣውን አርጉመንት እጠቀማለሁኝ። ቴንኪው። ምክንያቱም አትጠቀም ብዬ ነበረ። መልካም። አስቀድሞ የነበሩ ሰዎች ወደኋላ ስንሄድ ከአዳም ስለጀመርክ በጣም ረጅም እና ትልቅ ግዙፍ ነበሩ አይደለ? ስለዚህ ወደዚህ ስንመጣ እየቀጨጭን መጣን አይደለ? ወደ አዳም ስንሄድ ደግሞ በጣም ግዙፍ ነበሩ። ኦልራይት። እድሜያቸው ወደ አዳም ስንሄድ እየቀነሰ የመጣ ነው። አሁን የዛሬ 500 ዓመት እና የዛሬ 1000 ዓመት አንድ አይደለም። ተስማማን። ወደ አዳም ስንሄድ እድሜስ በእድሜ ነው እኮ አልኩህ እኮ በእድሜ ቤት አሁን ነገር እኮ ለምሳሌ ስለዚህ እድሜ አሁን እያነሰ መጣ። አይ ችግር የለውም። አሁን እድሜ እያነሰ መጣ። በፊት ግን እድሜ በጣም ትልቅ ነበረ አይደለ እኮ። ረጅም ዓመት ይኖሩ ነበር። ሜትራቸው ስንት ረጅም ይኖሩ ነበረ። አሁን እኮ በበቃ ስንት የሚሆን ረጅም ይኖሩ ነበረ። አሁን እያነሰ መጣ እድሜ አይደለ? አይደለም በእድሜ አይደለም። አሁን ለምሳሌ አንተ 500 ዓመት ብትኖር ከዚህ በኋላ ቁመት ይጨምራል እንዴ? ንገረኝ። ወይ አዳምጥ። ያልጠየቅኩህን አትመልስ። እድሜያቸውም እንደዛ ነገር አታምጣ። ቁመት እንደዛ አይሆንማ። ቁመት እንደዛ እድሜና ቁመትን ምን አገናኝ? እንትን አለው ራስን ያመጣው ሎጂክ በደንብ አስተውሉ። ስለዚህ ወደ ኋላ ስንሄድ አዳምጥ። ቁመት እኮ ከኔ እድሜ ታናሽ ሆኖ በቁመት የሚበልጠኝ ሰው በጣም ብዙ አለ። ዲስ ዱድ አቅም ይሄንንም በእድሜ በቁመት የምትበልጡት እንዳለ አዳምጥ ፕሊዝ። ምንም አይመሳሰልም። ያንተው እኮ በእድሜ ቁመትና እድሜ ምን አገናኘው? ቁመት ከእድሜ ጋር ይገናኛል? አዳምጥ። ኦኬ። ስለዚህ ወደ ኋላ ስንሄድ ሎጂክ ሲመጣ ምንድነው የሚሆነው? 500 900 ዓመት የሚኖሩ ከሆነ በልጅነታቸው ማግባት አይጠበቅባቸውም። ወደኋላ ስንሄድ ማግባት የሚኖርባቸው መቼ ነው? 100 ዓመት ውስጥ ሲገቡ ነው ማግባት የሚጠበቅባቸው። 900 ዓመት ስለሚኖር 600 ዓመት ስለሚኖር የሚያገባው መቼ ይሆናል ማለት ነው? በ50 ዓመቱ በ200 ዓመቱ ነው ማግባት ያለበት እንጂ በ6 ዓመት አይደለም ማግባት ያለበት። እድሜያችን እያነሰ የሚመጣ ከሆነ ግን አዳምጣ እንደሚተርክ እድሜያችን እያነሰ የሚመጣ ከሆነ ግን ላይፍ ኤክስፔክታንሲያችን እየወረደ ሲመጣ ኖክ አሁን 80 ዓመት የሚኖር ሰውዬ በ20 ዓመት የሚያገባ ከሆነ 60 ዓመት አብሮ ይኖራል። እድሜያችን የምንኖረው 30 ዓመት ከሆነ ግን በ20 ዓመት ብታገባ 10 ዓመት ብቻ ነው አብረ የምንኖረው ማለት ነው። ስለዚህ የምታገባትም ወደኋላ ሊመለስ ነው። እድሜያችን የምንኖረው 20 ዓመት ቢሆንስ የምናገባው ደግሞ ስንት ሊሆን ነው ማለት ነው? ወደ 15 ዓመት ምናምን ሊመጣ ማለት ነው። በነብዩ ዘመን ነው የምናወራው አይደለ? አዳምጠኝ። ራሴ ያመጣው ሎጂክ እንዴት እንደማይጠቅመን ላሳየ። እየቀነሰ ስለመጣ የምንኖረው 10 ዓመት ከሆነ የምታገባበት 5 ዓመት ይሆናል ማለት ነው። እየወረደ ይመጣል፣ እየቀነሰ ይመጣል። ወደኋላ ስንሄድ ግን እድሜው የምንኖረው 10 ዓመት ከሆነ ይመጣ ከሆነ በፊት የነበሩ ሰዎች የማግቢያ እድሜያቸው ስንት ይሆናል ማለት ነው? 100 ዓመታቸው ላይ፣ 60 ዓመታቸው ላይ፣ 40 ዓመታቸው ላይ። ለምሳሌ ይስሐቅ በ40 ዓመቱ አካባቢ ላይ እንዳገባው አይነት ማለት ነው። እድሜያቸው ማግቢያቸው ወደ 40 ውስጥ ይገባ ይሆናል ማለት ነው። ኤኒዌይስ ሙሐመድን አለመታዘዝ ይቻላል? ወደ ዋናው ፖይንት እንመለስ። ምን የምታውቀው ስለሌለ ሙሐመድን አለመታዘዝ ይቻላል? የአሁኑን እንተራረምና ወይ እናልፋለን። አብሽር። የአሁኑን በነብዩ ዘመን ነው አይደለ? በነብዩ ዘመን ሚት አድርገው እናት ስንት ዓመት እየኖሩ ነበር? በነብዩ ዘመን ወደዛ በእናትህ። ኤኒዌይስ ሙሐመድን አለመታዘዝ ይቻላልን? እውቀት ያላችሁ በእናታችሁ ነው። እውቀት ያላችሁ ትንሽ እስኪ የእውቀት ሽታ ልጁ ይሄ ልጅ ሀፍ ነው የሚያስበው። በነገራችን ላይ
ሀፍ ነው፣ ግማሽ አይምሮ ነው ልጁ። ታው ሎጂክ በቃ ሙሉ ለሙሉ ተመታ። በነገራችን ላይ ልጁ ምንም ለመሞገት የሚሞክሩት ነገር እኮ በጣም የሚያስቀኝ። ስታወሩ ካልኩሌት አድርጋችሁ አውሩ። ምክንያቱም እያንዳንዷን አርጉመንታችሁን ልንጠቀመው ስለምንችል ማለት ነው። እኔ ጋር ደግሞ እንደዛ ነው። የእናንተን አርጉመንት ልጠቀም እችላለሁ፣ ምንም ሌላ ሳለፋ ማለት ነው። ለእናንተ አዲስ አርጉመንት መፍጠር አስፈላጊ ስላልሆነ ምንም የምታውቁት ነገር ስለሌለ ብታውቁና ብሞግቱ ደስ ይላል። ካላወቃችሁ ግን በጣም ዝገት። አንዳንዴ ያውቆ መሞገትን የመሰለ ነገር የለም። ሳዳ ወይ ክርስቲያን ሙስሊም ኦኬ። መሐመድን አለመታዘዝ ይቻላል? መሐመድን አለመታዘዝ እምቢ ማለት ይቻላል? ብሎ ከአንዳንድ ወጣ ያስደነግጣል። ያው ላይታዘዘው ቆርጦ የወረደው ጥሩ ነው። አይታዘዝ። እኛ የምንፈልገው መሐመድን እንድትታዘዙት አንፈልግም። አትታዘዙ። እንዴት መሐመድን ትታዘዛላችሁ? ባይዘ አሁን ስለ ህፃናት ጋብቻ አላወራውም። ኢስላም ማነው ስሙ? ኢስላም ነው የሚባለው ልጅ ሱብሃንአላህ ሱብሃንአላህ ነው ስሙ። ተቋርጫለሁ። ተመልሳል። ሱብሃንአላህ። እኔ አሁን ስለ ህፃን ጋብቻ አላወራውም ገና። መሐመድን አለመታዘዝ ይቻላል ወይ ብዬ ስል ድሮ ማግባት ህፃን ልጅ ይቻል ነበር፣ አሁን አይቻልም ምናምን። ድሮ ረጅም ዓመት ይኖሩ ነበር፣ ረጅም ነበረ፣ አሁን ግን እንትን ቀንሷል ምናምን። እኔ አላወራውም እኮ ገና። ነቢዩ ያደረገው ነቢይ ብሎ የሚከተለው ጤናማ እንዳልሆነ ገብቶታል። የ56 ዓመት ሽማግሌ 6 ዓመት ህፃን በ9 ዓመቷ ሲሰፍርባት ጤናማ እንዳልሆነ ገብቶታል። ፊቱ እንደዚህ የተሸረማመተ ከንፋጠቀ አለው። ትንሽ ያዝ እያደረገ ነው ዛሬ። ተመልሻለሁ። ያ ተመልሳለሁ። ያ እንግዲህ ፊቱ የተጨረማመተ ሽማግሌ ከንፈሩ ላይ ትልልቅዬ ቡግር የወጣበት እዛም ሲሄድ ማለት ነው ቡግንጅ ምናምን የወጣበት የ6 ዓመት ገና ሲያገባ ያረገብህ ነው። አሎ ትንሽ ላግ እያረገብህ ነው። ያ ጤናማ እንዳልሆነ በነገራችን ላይ ሙስሊሞች ጭንቅላታቸው ስለሚነግራቸው የምናነሳባቸው ይመስላቸውና ቀድመው ያንን ሀሳብ ለማንሳት ራሳቸው ይሞክራሉ። ነገር ግን ጥሩ ነው። መሐመድ በ56 ዓመቱ ሉክ እንግዲህ ሴቶቹ በዛ ሰዓት እነዛ ህፃናቶቹ የ5-6 ዓመት ህፃን ልጅ እድሜዋ ይደርሳል ከተባለ መሐመድ እስከ 56 ዓመቱ ድረስ ማለት ምን አይነት ሽማግሌ ምን አይነት የጨረጨሰ እንደሆነ መገመት ትችላላችሁ። አይሻ በ6 ዓመቷ የትልቅ ሰው for free. You can chat, you can browse everything. 3 gigs that lasts so much longer. I think ምንድነው እሱ ራሱ ሲስተሙ በጣም ድምጽ በጣም ማንኛውም እየረበሸኝ ነው። So you are connected. Watch. Let's download the app. አድሚት አድርገሽ unayo nje i-data manje okwamanje anginayo. Okay, አሁን ደህና ነው። Sebenzisa i-Wi-Fi salon that's why inganayo. ngifuna ukuplug I think ሁሴን ነው መሰለኝ። ሁሴን ይቀጥልና እንዴ ሚውት ያደርጋል። You can get up to 3 gigs data. ኖ ገስቱን ሳስገባ ሰዎችንም አክሴፕት እያለኝ አይደለም። I don't know ምን እንደሆነ። You can chat, you can browse everything. 3 gigs that lasts so much longer. Sure.
Koshonga itela na mimi. እሺ ስለዚህ ሙሐመድን መታዘዝ ግዴታ ነው አይደለ ወይስ አይደለም? ነገርኩህ እኮ ሙሐመድ የነገረን ነገር አለ። እንዳንተ አይነት አለ። አሁን ምን ብሎ በራሳቸው መፈላሰፎችን አንከተልም። እሱ እኔ እኮ ስለኔ አይደለም የጠየኩህ። ኦኬ እኔን ከነብይ ጋር እያወዳደርከኝ ነው ሁሴን፣ አመሰግናለሁ። ለምን አወዳደራለሁ? አንተ እኔንም ነብይ አድርገኝ እንዳትከተል አይደለም እኮ አታወራድኝ፣ አትከተለኝ። እሺ አትከተለኝ። ስለ ሙሐመድ አውራ። አሁን ስለምትከተሉ ሙሐመድ ነው እያወራን ያለነው። ሙሐመድን እሱ አድርጉ፣ ፈጽሙ ወይም ታዘዙ ብሎ የነገራችሁን ነገር አለማድረግ፣ አለመፈጸም፣ አለመታዘዝ ትችላለህ ወይስ አትችልም? እዚህ እኮ ነው የነገርኩህ እኮ ሁለት አይነት ነው ያልኩህ። ለዛ እኮ ታዘዝ አለኝ እታዘዛለሁ፣ አታዘዝ አለኝ አልታዘዝም። ገብቶኛል። ያ ማለት እኮ ትዕዛዝ ነው። ይሄንን አታርግ ካለ ትዕዛዝ ነው፣ እሱም ችግር የለውም። ይሄንን አድርግም ካለ ትዕዛዝ ነው። ገብቶኛል። ጣልቃ አትግባ እንዴ። ኦኬ። ስለዚህ ሙሐመድ ያለህን በሙሉ ታደርጋለህ ማለት ነው። አትታዘዝ ያለህን አትታዘዝም፣ ታዘዝ ያለህን ደግሞ ትታዘዛለህ። ኦኬ፣ በጣም ጥሩ። እሺ፣ ያስተማረውንስ ትምህርት አለመቀበል ይቻላል? ታዘረኝ ታዘዛለሁ አልኩህ እኮ። ኦኬ፣ በጣም ጥሩ። እሺ፣ ያስተማረውንስ ትምህርት ስለዚህ ያስተማረውን ትምህርት መቀበል ግዴታ ነው ማለት ነው። አላህ አንተ ከሌሊቱ 1/3 ክፍል ሲቀር ይወርዳል ብለህ ታምናለህ? አምናለሁ። ኦኬ። ስለዚህ አንተ አሁን ትምህርቱን ተቀብለህ ነው ያለኸው ማለት ነው። ተቀበሉ ይወርዳል ብለው የማያምኑስ ሙስሊም ተብለው መጠራት ይችላሉ? ነብዩን ተቀብለዋል? አያገባኝም በስ። ስለዚህ ሙሐመድን ይቀበሉ አይቀበሉ የምታውቀው ነገር የለም ማለት ነው። ከእነሱ ጋር አንድ ላይ መስገድ ይቻላል? ዝም ብለህ አዘባረቅ እስኪ። እኔ ራሴን እንጂ ስለነሱ አያገባኝም። ሁሴን ሸየው ምንም ድምፁም ትክክል አይደለም። ሬሌቫንት የሆነ ዲስከሽን የሚረብሽ ድምፅ ነው እየሰማሁ ያለሁት። አሁን መናገር ቻለሁ። ኦኬ፣ ሰላም መናገር ቻለሁ። አሁን ይቅርታ። ሙሐመድን ሳቦቹ ይከተሉታል አይከተሉትም? መጀመሪያ ልጠይቅህ ወንድሜ፣ ከዛ ጥያቄ መጨረሻ የምንቀበለው ጥያቄ መጨረሻ የምንቀበለው እና ምን ጠይቅህ ማትመልስ ከሆነ እንዴት እኛ ሜታርክ አዳም ከስር ሆነ ተማር። ጥያቄ መጨረሻ እንቀበለዋለን። ሙሐመድ እንኳን ደህና መጣ። አይ ዶንት ኖ ዛሬ እንትኑ ገዝቱ ትክክል አለ። ኮፒ ሊንክ አድርጎት ከተቻላችሁ እንትን ይላል። ምንድን ነው ችግሩ? እስኪ ኮፒ ሊንክ ለማንኛውም ለማድረግ ሞክሩ። እናንተ የተቻላችሁን አድርጉ። እኔ ጋር ደህና ነው የሚሰማኝ። አይ ዶንት ኖ ካልሆነ ወይም እንትን በሉ ትንሽ ህይወትና ካስቸገራችሁ በቀለፉት ዛሬ እንደዛ ይቻላል። ቁጥሩም እየጨመረ አልመሰለኝም። ለማንኛውም ኮፒ ሊንክ አድርጉ፣ ሪፖስት አድርጉ እንደገና ብዙ ሰው ጋር እንዲደርስ። ከዛ አይተ ነው ካስቸገረ ያው በጣም አዛ እያደረገ ነው። አይ ዶንት ኖ እስቲ ቀጥል ክርስቲያን። እስኪ እሺ ሜይ ቢ እንቀጥልና
ችግር የለውም። እስኪ ካስቸገረ ወይ ወደ ፖስትፖን እናደርገዋለን። ሶ ኤኒዌይስ አሁን የትኛው ሙስሊም ነው የሙሐመድን ትእዛዝ የተቀበለው ነው? አሁን በአህባሾችና በውሃቢዎች መካከል ያላቸው ምንድነው? በአላህ ላይ በሚያመልኩት አምላክ ትልቁ ልዩነታቸው በዛ ላይ ነው። ሁለተኛው ደግሞ ኢቭን በሙሐመድ ላይም ትልቅ ልዩነት አላቸው። ለምሳሌ የሙሐመድ ልደት ማክበር ይቻላል ወይስ አይቻልም የሚለው ማለት ነው። ብዙ ጊዜ ደጋግሞ የሚናገሩት እሱ ቢሆንም ነገር ግን ከሱ በላይ ደግሞ ትልቅ ልዩነት የሚፈጥረው ምንድነው? ባላቸው የአምላክ እሳቤ የአምላክ አስተምሮ ላይ ነው። የአምላክ እሳቤ ያላቸው እጅግ በጣም ትልቅ ልዩነት ነው። አህባሾች የአላህን ባህሪ ዲና እያደረጋሉ ወይም ደግሞ አይቀበሉም ብለው፣ ወሃቢዎች ለምሳሌ አላህ የሚሰማበት ጆሮ አለው ብለው ያምናሉ። የሚያይበት አይን አለው ብለው ያምናሉ። ገሃነምን የሚሞላበት እግር አለው ብለው ያምናሉ። እጅ አለውም ብለው ያምናሉ። አህባሾቹ ደግሞ እነዚህን ፍጹም አይቀበሏቸውም። እነዚህን መናገር ለፈጣሪ ለአላህ እነዚህን መናገር ከፍጡር ጋር ማመሳሰል የለውም፣ እግር የሚባል ነገር የለውም፣ እጅ የሚባል ነገር የለውም ብለው ይናገራሉ። ሶ ሙሐመድ ያስተማረው ትምህርት የትኛውን ነው? ሙሐመድ ያስተማረው አላህ እጅ፣ እግር፣ ባት የመሳሰሉት አለው የሚለውን ነው ወይስ የሉትም የሚለውን ነው? የታዘዙት የትኞቹ ናቸው? አለው ያሉትን ነው ወይስ የለውም ያሉት ናቸው? ያለውን የተቀበሉት ትክክል የትኞቹ ናቸው ነው ጥያቄው። ማሂር አለ? ማሂር ጀማል ኮሜንት ላይ የተሳደብክ ነበር ቅድም። እስኪ አሁን ማይክን አንሳና አውራ እስኪ። ገስት ልካ ገባህ አይደለ? መጠመጥ ነበር። አውራ የሚመልስ የለም የኔ ጥያቄ። አትመልስም የኛን ጥያቄ? እስኪ አሁን ለምሳሌ ከ10 በላይ ጥያቄ ጠይቄያለሁ። እስኪ አንዱን መልስ። መቼ ከ10 በላይ አንድ ነው የጠየቀኝ። እኔ ግን አንድ ለመጠየቅ ራሱ እድል እየሰጠኝ አይደለም። ይሄ ነው ችግራችሁ እናንተ። ሰው መጠየቅ ስትጠይቁ ትመልሱ ሁሉ ትሸሻላችሁ። ለምን ነው ትሸሹ? በርሰተን ነው ተረጋጋ። ምንም ትሆን አትጠቀም፣ ችግር የለውም። ቀስ ብለህ ማውራት። ተረጋግቻለሁ። አልሐምዱሊላህ ተረጋግቻለሁ ወንድሜ። ቴንኪው ሳያረጋጋኝ ቴንኪው። አሁን ተረጋግተናልና እኔ ጠይቃችኋለሁ፣ ከዛ ደግሞ ጠይቁኛላችሁ። የትኞቹ ናቸው አላህን የተቀበሉት? አላህ እጅ እግር አለው የሚለው ነው ወይስ የለውም የሚሉት ናቸው የተቀበሉት? እና ጥያቄን ያስመልስልኝ መጀመሪያ። እስልምና መልሳለሁ። አልሐምዱሊላህ ሙሉ መልሳለሁ። በቃ መልስ። መጀመሪያ ግን አንተ መልስልኝ። መጀመሪያ መመለስ የምችለው ማለት ነው አንተ ስጠይቀኝ ስትመልስልኝ ነው። እሺ እመልስልሃለሁ። ይሄን ብቻ መልስልኝ፣ ችግር የለውም። ስለዚህ ለእስልምና አዳምጠኝ። በየተራ እናውራ። አትንቀሽቀሽ፣ ተረጋጋ እንዴ። ስለዚህ ስለ እስልምና መልስ ሲጠየቅ እኛ የጠየቅነውን ትታችሁ መጀመሪያ እናንተ ጠይቃችሁ ነው መመለስ ያለበት። አንሳ ማይክል። እናንተ ጠይቃችሁን ካልመለሳችሁ እኛ የጠየቅነውን ትመልሱልናላችሁ ወይስ አትመልሱልንም? ሳዳ ጭቅጭቅ አታርጉት። ሙስሊሞች ሀሳብ ላይ አውሩ። እስኪ አሁን አንተ መስጊድ ውስጥ ካስተማሩህ ደረሳ ከሆንክ እኔ የጠየቅኩን ጥያቄ መልስልኝ። ማይክን አንሳ። እዛ ጭነዋቸው የሚመጡት ምንድን ነው? እንደ አህያ ተጭነው ይመጣሉ። ክርስትና ላይ ጥያቄ እዚህ መጥተው ያራግፉታል። ስለ አላህስ አንድ የሚያውቁት ነገር የለም። ተጭነው ይመጣሉ። ስለ አላህ ስጠይቋቸው አንዲት የሚመልሷት መልስ የለችም። አንዲት የሚመልሷት መልስ የለም። ክርስትና ላይ ግን አብክተው መስጊድ ውስጥም ያቦካሉ፣ በየቴሌቪዥን ቻናሎቻቸውም ያቦካሉ። የትኛው ሚዲያዎቻቸው ላይ ብትሄዱ የክርስትናን ስም ሳይጠሩ አይውሉ። ስለ አላህ ከሚያስተምሯቸው በላይ ስለ ክርስትና አጨማልቀው የሚነግሯቸውን ነገር ነው በጭንቅላታቸው ይዘው አሸክመው የሚልቋቸው ማለት ነው። ስለዚህ አንተ እኔ ስለ እስልምና ነው ያስተማሩኝ፣ ስለ ክርስትና ጥያቄ አላሸከሙኝም ብለህ የምታምን ከሆነ እስኪ የጠየቅኩን ጥያቄ መልስልኝ። አላህን አታውቁትም፣ እናውቃለን። ሙሐመድ ነው እናንተ አምላክ። ስለ ሙሐመድ ያስተማሯችሁን ንገረን እስኪ። ኦኬ መልስ የለ። አይ ቲንክ በጣም እያስቸገረኝ ነው።
ወይ ሌላ ቀን ፖስትፖን አድርገው ወይ ችግር የለውም። እንደዛ ነገር ይሻላል መሰለኝ። አይ ቲንክ መኑ ሰላም ነው ናችሁ? ሰላም ነው። እግዚአብሔር ይመስገን። እንዴት ዋላችሁ? ደህና ናችሁ? ደህና ነኝ፣ እግዚአብሔር ይመስገን። መልዕክት ካለ አስተላልፉላችሁ። ጥያቄ የሚመልስ የለም የለም። በባለፍ አውርቼ አስታውሰኛል እፎይ? አስታውሻለኝ። ሪካርድ ናቸዋለሁ። ዛሬ ተመልሻለሁ ወደ ክርስትናና ቪዲዮም ሰርቼ ነበረ ትልቅ ሚዲያ ላይ እንዳየኸው እና ግን ምንም ተስፋ የለውም። መቤቴን ምንም ነገር ነው ያልተሰበሰበው ማለት ነው ምንም ነገር እና አሁንም ተስፋ አጥቼ ነበርና እንደ በጣም ጨንቆኝ ነው የገባሁት። ስላስገባኝም ደስ ብሎኛል። በዚያው አጋጣሚ ምን ይሻላል ብለህ ታስባለህ? ከአባቶ ጋር ምናምን አልተገናኘም? ቸርች ላይ ስታስተምርበት የነበረው የት ነው? በፊት አስቀድመህ ስታገለግልበት የነበረው ታሪኩ ሰምታችኋል ብዬ አስባለሁኝ። ታሪኩን ታውቁታላችሁ ብዬ ነው። ሰምታችሁታል። አገልጋይ እዛ ሙስሊሞች ጋር አገልጋይ ነበረ እና ሜቢ ንገራቸው የተወሰነ በአጭሩ እዛ የነበረ አድርጌ ስነግራችሁ ያው እኔ ኦርቶዶክስ ነኝ፣ ዲያቆን ነኝ። ከዲቁና ደግሞ እግዚአብሔር ፈቅዶም ደግሞ የምንኩስናንም እጩ ነበርኩ የምንኩስና ማለት ነው። እና ወደ አዲስ አበባ ባለ ሀብት አምጥቶኝ እዚህ ደግሞ የመጣሁት ለተንደላቀቀ ኑሮ ሳይሆን ለዓላማ ነው። ዓላማዬ ምንድነው? አንደኛ መዝሙር እንዳወጣና ሁለተኛ ደግሞ ትምህርቴን ቅዱስ ጳውሎስ አዲስ ኪዳን ብሉይ ኪዳን መማር እንደምችል አውርተን ነበር የመጣ ነው ማለት ነው። ከዚያ በኋላ እዚህ ከመጣሁ በኋላ ያው ሁሉ እንደጠበቅኩት ስላልሆነ ኤልሻዳይ ሚዲያ ላይ ገብታችሁ ብታዩት ያው 24 ሰዓት ሆነው አሁን ቪዲዮ ከተለቀቀ በደንብ አልተገለጸም፣ ግን እዚያ ላይ ባጭሩ ተሰርቶላቸዋል ማለት ነው። እና አካውንት ምናምን ማስቀምጬ ነበር ሰዎች ማገዝ እንዲችሉ። ምንም የተውጣጣ ነገር ምንም የለም እና በጣም አሁንም ተስፋዬ በቃ ምንም ውጥጥ እንዳለ ነው ማለት ነው። ቢያንስ ትንሽ ተስፋ ያለኝ እዚህ 5 ብር 100 ብር እንኳን ብናወጣ 1000 ሰዎች እኮ 100 ብር ቢያወጡ ብዙ ብር ነው ማለት ነው። እና እንደዚህ አድርገን እንኳን ቢያንስ ትምህርቴን መማር የሚችልበት ነገር ይፈጠራል ብዬ ነበረ። በቃ ጭልም ያለ ነው፣ ምንም የሚገባ ነገር የለም ማለት ነው። እና በእስልምና ደግሞ ኡስታዝ በዚያም ሳሰግድ ወይም ደግሞ ሳስቀራ የነበርኩ ልጅ ነኝ። በክርስትናም ደግሞ ቅዳሴ ስቀድስ የነበርኩ ልጅ ነኝ። እና አሁን በጣም ጨንቆኝ ነው የገባሁት። እፎዬ ያ እኔ አክቹዋሊ እንዲህ ማለት ይከብዳል። ታሪኩንም ስለሰማሁት አስቀድሞ አንድ ነገር አምናለሁ። ይሰማል? ይሰማል። ምሰማ ከሆነ ጋደ ነው ላግ እያደረገብኝ እያየሁት ነው። እዚህ ጋር ይሰማለኛ። ቀጥል። ከተቋረጠ እነግርሃለሁ። ምን ላይ ትነግረኛለህ? ቢቋረጥ አልሰማህም እኮ በቴሌግራም እነግርሃለሁ። ቀጥልና እስኪ። ለማንኛውም አለኝ ሚዲያ ላይ ነው የቀረብከው አይደለ? ኤልሻዳይ ሚዲያ ነው። ያመጣህም ኤልሻዳይ አይደለ? ለምንድን ነው ወደ አመጣ ማይመልስህ? ያው እዚህ መማር ትችላለህ ብለውኝ ነበረ እዚህ ቅዱስ ጳውሎስ እና ቢያንስ ትንሽ 100 ብር እንኳን ተወጣጦ ትምህርት ትጀምራለህ። መዋጮ ላይ አትሩጥ። ቆይ ፕሊዝ፣ መዋጮ ላይ አትሩጥ። መዋጮ አይደለም የጠየቅኩህ እኔ። ያመጣህ ኤልሻዳይ ሚዲያ ነው አይደለ?
እኮ አምጥቶ አሁን ደግሞ መልሶ ገንዘብ አዋጡ አታዋጡ፣ በመጀመሪያውኑ ከዛ አገልጋይ የነበርከውን አምጥቶ እንዴት ሜዳ ላይ ሊጥል ይችላል? ተቋም ሆኖ በቤተክርስቲያን ስም አገልጋይ ነኝ አገለግላለሁ የሚል ተቋም ሌባ ወንበዴ ካልሆነ አንድን አገልጋይ ከአንድ ቦታ አሸፍቶ አምጥቶ አዲስ አበባ ላይ እንዴት ጥሎ ወደ እስልምና ስትሄድ ዝም ይላል? ተቋሙን ነገ ለጥፉትና ተቋሙን ጠይቁት። ወንበዴ ተቋም ካልሆነ አንድን አገልጋይ ከሆነ ቦታ ላይ እዞ መጥቶ አይደለም አገልጋይን ተውና አንድን የገጠር ልጅ እዘህ መጥተህ ስራ ቀጥራለሁ ብለህ አዲስ አበባ ላይ አምጥተህ ብትላት ትጠይቃለህ። በግ ወንጀል ነው። በቤተ ክርስቲያን ስም አገለግላለሁ የሚል የጉዞ ማህበር እመራለሁ የሚል ተቋም አንድን አገልጋይ ከሆነ ቦታ ላይ ጥሩ ጸባይ ያለ ጥሩ ድምፅ አለ እዚህ ቦታ ቀጥረሃለሁ ብሎ ከሚያገለግልበት ያውም መለክሴ ነኝ እና ያልከና ካህንም ነበርኩ ነው something like that ከዛ ቦታ ሸፍቶ አምጥቶ አዲስ አበባ ላይ በእንዳ ወንበዴና ሌባ ተቋም ነው ተስተበት በስርዓት በዚህ ጉዳይ ያለው ነጣ። ምክንያቱም አሁን ሰዓት ሰው ሁሉም ችግር አለበት ራሱ ዝም ብሎ ያንን ገንዘብ አንጣ የሚባለው አይደለም። እኔ ደጋግመህ ስትደውልልኝ ዋና አካውንት ተዘግቷል፣ ሁለተኛ አካውንት ተዘግቷል፣ ሶስተኛ አካውንት ላይ ስትራግል እያደረግኩ በነበረበት ሰዓት ላይ ገንዘብ የሚል ነው ቀጥታ የምቀጠቅጡት። እኔ ራሴ ስትራግል ማደርግባቸው ችግሮች አሉ። በመጀመሪያ ንስሐ በስርዓት መውሰድ አለብህ አንተ ራስህ። ስለ ገንዘብ ከማሰብ በፊት መመለስ በጣም ደስ ይለናል። ያ ማንኛውም ሰው ቢራብ ለወዱ ሲል ሃይማኖቱ መቀየር የለበትም ብዬ አምናለሁ። ምሳሌ አድርገንም አናመጣቸውም። እንደዚህ ብለንም ጀስቲፋይ አድርገን እርዳታ ማንለምንባቸው ቀየሩ ተብሎ አንገታቸውን ቆርጠው የለን እንኳን አርቧቸው ያ እናስ ይሄንን ስል ሰው አይፈተንም ችግር አይገጥመውም ማለት አይደለም። ከአንገት ለቢላ ከመስጠት አለ እንዴ? ሊቢያዎችን የሃይማኖት ፈለጎቻችንን ማሰብ አለብን። እኛው ኢኒሺዬሽኑን ወስደን እናደርጋለን። ትክክል ነው። ማድረግ አለባችሁ። ትክክል ነው። መርዳት አለባችሁ። ትክክል ነው። የትኛውም አገልጋይ ተርቦ ሃይማኖቱ መቀየር አለበት የለበትም? አንድ አገልጋይ ግን ገንዘብ ካለ ጤናማ አይደለም። ገና ሱባኤ ላይ ሳለ ስደውል አበሜነቱ ስለ ገንዘብ ነው የሚያወራኝ። እኔ ቡራኬ ለመውሰድ ነበር የደወልኩ። ከዛ በኋላ ስልክ ያላነሳሁት እኔ ቡራኬ ለመቀበል ገዳም ደውላለሁ። ስለ ገንዘብ ታወሩኛላችሁ። ሌባ ወንበዴ ነው። አሁን እንደ አዲስ ደግሞ አዛኝ መስሎ እንዲገጠመህ እንዲሆነ ለምን ይላል? እኛንን አምጥተ ነው ሜዳ ላይ ጣል ነው ሌቦች ወንበዴዎች ነን ብሎ ራሱ ነው ተቃዋሙ ራሱ ኤልሻዳይ ሚዲያ የሚባለው ወንጀለኛ ሌባ ስለሆነ አገልጋይን አሸፍቶ አምጥቶ ማን ነው በሱ የምትሄዱት? አሁን የሃይማኖት ቦታዎችን አስጎበኛለሁ፣ ገዳምን እንደዚህ ያደርጋለሁ፣ አባቶችን እረዳለሁ። አሸፍታ አምጥተህ አዲስ አበባ ላይ በረንዳ ጥለህ ወደ እስልምና እንዲገባ ካደረግክ በኋላ ከስንት ዓመት በኋላ ደግሞ ሲመለስ እንደ አዲስ ታሪክ ሰሚ ትሆናለህ። አሁንም ለአንተ ያለ ሜሴጅ ጥሩ ወጣት ነህ። እስልምናውንም ስለተረዳው የክርስትናውም ላይ ጥሩ ፖዚሽን ስለነበረ አባቶችም ይህን የሚያዩ ይኖራሉ፣ ታሪክን የሰሙ ይኖራሉ። ማንኛውም እንዲጠፋ እንዲወድቅ አንፈልግም። ለአንተ የሚጠቅምህ ዛሬ 1 ብር 2 ብር ሰው የሚሰጥ ብቻ ሳይሆን ቋሚ ስራ ያስፈልጋል። ቀድሞ ስራ ላይ የተነበርክ የቀድሞ ስራ ላይ ቢመልሱ ያ ጤናማ ነው ብዬ አምናለሁ። ኤልሻዳይ ሚዲያ ይህንን ኢኒሺዬሽኑን ወስዶ የቀድሞ ቦታ ላይ ከአባቶች ጋርም ተነጋግሮ ቀኖና በስርዓት ጨርሶ ወደ ስራ እንዴት መመለስ እንዳለብህ ወደ ስራ መመለስ እሱ የተሻለ ነው ብዬ አምናለሁ። ከሌ ገንዘብ አምጣ፣ ከሌ አምጡ፣ 100 ብር አምጣ፣ 50 ብር አምጣ። እኔ የእናቴ ልጅ አይደለም። የእናቴንም ልጅ በአሁኑ ሰዓት ላይ እንደዚህ አምጣ እንደዚህ አታምጣ ማለት ያስቸግራል። የኑሮ ውድነቱን ስለማውቀው ጠንቅቄ ይህንን ስላችሁ አትርዱት እያልኳችኋለሁ። ማግዙት ወንድማችሁን። ብዙ ጣውረቶች እንዳለፈ ስለሰማው ማለት ነው። ብዙ ቻሌንጆችን ስላለፈ አግዙት፣ ጻፉለት፣ አውሩት፣ ያላችሁን ደጉሙት፣ ንገሩን፣ እርዶትና እንደረዳችሁ ንገሩን።
ስቲል ግን ከዲ አልሰጠኝም ሰጠኝ የምትልበት አይደለም። አንተ ወጣት ነህ። ብዙ ኢትዮጵያውያን ወጣቶች አሁን የሚበሉት አጥተው በየቦታው ወድቀው ያሉ ብዙ አሉ። ገና ለገና እንደዚህ አልተሰጠኝም ተስፋ ቆረጥኩ እንደዚህ የምትልበት አይደለም። ማነህ አንተ? ይህንን እድል ያጡ ብዙ አሉ የሚበሉ። ስለዚህ የሰው እጅ ቀጥታ ትጠብቅ። ከረዱህ ረዱህ፣ ካልረዱህ ግን ማንም ግዴታ የለበትም። እፎይን ከረዱ ረዱ፣ እፎይን ካልረዱ አልረዱ። መፍታቸው ነው መፍታቸው ነው። የእናትህ ልጅ እንኳን ቢሆን ማለት ነው። አቅም አለ፣ ወጣት ነህ፣ ገና ነህ፣ መስራት ትችላለህ። ስለዚህ ይህንን ምልህ ምንድን ነው? ሌሎች ነገር ለሃይማኖት ብለሽ ለሆድህ ብለህ ለገንዘብ ብለህ ሃይማኖት ብቀይር ከሆነ ቶለሬት አናደርግም። ሰው አንገቱን ለሴፍ ይሰጣል፣ እንኳን ለዳቦ ማለት ነው። አይ እንደዚህ መጥቼ ደግሞ ተመልሼ ተስፋ የለው ምናምን የምትል ከሆነ ስቲል አሁንም እንትን አላለህም ማለት ነው። እዛ ውስጥ ነው ያለኸው። ሱባኤ ላይ ሆነ ስለ ገንዘብ ታስብ ነበረ። ምናልባት ያሳለፍከው ትራማ ገጥሞ ሊሆን ይችላል። በመከራው ስላሳለፍኩ ብለህ ሊሆን ይችላል። ስለዚህ አሁንም የመጀመሪያ ተጠያቂው ኤልሻዳይ የሚባለው ነው። ኤልሻዳይ የሚባለው የጉዞ ማህበር የሃይማኖት አስጎብኝ ምናምን የሚባለው ሌባ ወንበዴ ተቋም ነው። አንተም መመለስ እስካልቻለና የተነገረን እንደሆነ አስተዋውቁት። አሊያም ያጥራ ከአንተ ጋር ያለውን ኬስ ከአንተ ጋር ያለውን ሁኔታ ያጥራ። ሰፖርት ማድረግ የምትፈልጉ ጻፉለት፣ በውስጥ ንገሩት፣ አካውንትን ንገራቸው። ስትልኝ በጣም ነው የማመሰግነው። እኔ ወላዲተ አምላክን ይሄ ሃይማኖቴን ማለት ነው ለሰከንድ ያክል እቀይራለሁ ብዬ አስቤ አላቅም ነበረ። ግን በቃ ያልጠበኩት ነገር ነው የሆነው። ስቀልድ ሁሉ ማለት ነው ምናልባት እምነቴን ከቀየርኩ አሞኝ ስለሚሆን ጸበል ውሰዱ ብዬ ሁሉ የተናገርኩበት አጋጣሚ ነበር እና እኔ እንዴት እንደሆነ ያላቅም። ብቻ እኔ አሁንም ቢሆን አሁንም እፎይ ማርያምን ወደ ቤተክርስቲያን መመለስ ፈልጋለሁ። ግን አሁንም ልስራ ቢያንስ ገዳም ሄድኩኝ፣ ቀኖና ተቀበልኩ፣ ንስሐ ገባሁ፣ ተመለስኩኝ። አሁንም ተመልሼ ስራም የለም። አሁንም እርዳታም ቪዲዮ ሰራን፣ እርዳታም የገባ ብር የለም። አባቴ እንደማደርግ ሁሉ ግረው ግብት አለኝ። እመቤቴን በቃ ለዚያ ነው 100 ብር 200 ብር ቢሰጡ ምንም አይጠቅም። እዛ ካለው ጋር ይነጋገር፣ ወደ ስራ ይመልሱ እያልኩ ያለሁት ለዛ ነው። ይሰማል። አሁንም እያልኩ ያለሁት 100 ብር 200 ብር ቢሰጡ ስራ መጣ ከሆነ ምንም አታደርገው፣ ምንም አይጠቅምህም። ተቋሙ እንዳመጣ ተነጋግሮ ኤክስኪውዝ የሚደረግ ኤክስኪውዝ ተደርጎ ወደ ስራ ተመለስ። እሱ የተሻለ ነው ብዬ ማምነው ለዛ ነው። እሺ ወንድሜ ያመሰግናለሁ። አካውንት ነው 1000 አካውንት ነው 1000 508 ይትባረክ ፍስሐ 10608924 አዎ ይትባረክ ፍስሐ። ኦኬ ኦኬ ሰፖርት ማድረግ የምትችሉ ሰፖርት አድርጉት። በተቻላችሁ መጠን ስራ ስጡት።
እንደዚህ አይነት ነገር ሪከመንድ አናደርግም። ምክንያቱም ነገ እንደዚህ አይነት ነገር በር ተተከፈተ ሙስሊሞች ጋር የምናውቃትን ገንዘብ አዋጡ እኛ ጋር እንዲመጣ አንፈልግም። እንኳን ክርስትና የወጣ ሰው እጅግ መዓት ላሳያችሁ እችላለሁ። ዴሊ የሚመጡ ከእስልምና መጥተው እናት አባት አባረዋቸው ሰው ጋር አስቀምጠናቸው የ20 ዓመት የ21 22 እንዲሁ ቁጭ ብለው ምግብ ብቻ እየበሉ ይኖረዋሉ። ምንም ማድረግ ስለማንችል ማለት ነው። ለእነኝህ እንኳን እርዳታ እንጠይቅም። በቃ የሟሟቱ ይጣጣሩ ብለን ማለት ነው። ቤተሰብ ዘመድ እንዳለ ሊገድላቸው እየፈለጋቸው ማለት ነው። ያ ባለበት ላይ ያ በሚሆንበት ላይ ለሰንበዲ ምናምን ሃይማኖት እንዲመጣ ምናምን ገንዘብ አናስለምድም፣ አናደርገው። ኔቨር ኤቨር መቼም አናደርገው። ያንተን ታሪክ በደንብ ስለማውቀው ስለሰማሁም ለመጀመሪያ ጊዜ ይህንን አድርጌያለሁ። ሰፖርት ማድረግ የምችሉ አድርጉት። በተለይም አሁንም ደግሜ የምናገረው ተቋሙ ነው ያመጣ ተቋም ሊመልስ ግዴታ አለበት። ኃላፊነት መውሰድ ያለበት ከባህር ዳር ጀንጅኖ አንጥቶ አዲስ አበባ ላይ ሜዳ ላይ የጣለ ተቋሙ ኤልሻዳይ የሚባለው ተቋም ሊጠየቅ ይገባል። እንደዚህ አይነት ሌባ ወንበዴ ተቋም ቤተክርስቲያን ውስጥ ምን ይሰራል? ካህንን እና እንደዚህ ያሰራሃለው ከሚያገለግልበት ብለህ እዚህ መተህ ጀንጅነህ አዲስ አበባ ላይ ምጥል ከሆነ ተጠያቂ መሆን አለበት። እንደዚህ አይነት ተቋሞች አይደለም ካህን አይደለም አገልጋይ የሆነን ተራ ግለሰብን ከገጠር አንጥተህ ስራ እሰጥሃለሁ ብለህ ዝም ብለህ ሜዳ ላይ የምጥልበት ጊዜ አይደለም። ያስጠይቃል ማለት ነው። ቪዲዮውን አይታችሁታል፣ ምስቱን ሰምታችሁታል እና ያሳዝናል ታሪኩ። እንዳኬ አይ ቲንክ መምህር ጤና ይስጥልን። እፎይን እንዴት ነው? እንደሚ ሰላም ነው? ይመስገነው። ይመስገነው። ፈልጋ ነው። አይ በቃ ያው እንግዲህ በቃ ነገሩ በጣም ከባድ ነው እየሰማሁ ስለነበር እኔም በቃ የምችለውን አካውንት እንትላለሁ አስገባለታለሁ የምችለውን እንግዲህ ሁላችን ያው አንተ እንዳልከው በጣም የሚያሳዝን ነው። መተባበር ያው ሀኛም ስለሚጠበቅብን እና አይዞህ ለማለት ነው። ያ ሰፖርት ማድረግ የምችሉ አካውንቱን ሜቢ ተስር ደግማችሁ እስኪ አሁን እፎይ ተመልሳል። አይ ቲንክ ዲስፕሌይ ላድርግ። በጣም እሺ ነብዩ መምህር ናቸው። ኦኬ የፈጠነ ገስት ላይ ያላችሁ ይመስገነው። ጥሩ ልከናል። እናግዛቸዋለን። እሺ መልካም። ምናልባት ጋማ 5000 ብር አሁን ገብቷል። ፍላጎት ስላየንባቸው ጊዜ ካላቸው እና መማር የሚፈልጉ ከሆነ ወደኛ አካባቢ ወዳለንበት ወደ ጻድቃኔ ማርያም ሊመጡ ይችላሉ። እዛ አካባቢ ነበርኩ ብሏል። ጻድቃኔ ነበሩ። እኔ መጀመሪያ እንጦጦ ነው የነበርኩት። ከእንጦጦ ደግሞ አሁን ቀኖና የተቀበልኩት ጋራ መድኃኔዓለም ነው የሚባለው ወደ ወለታ መስመር ማለት ነው። እዚያ ነው እፎይ ኖ አስቀድሞ ጻድቃኔ እንደሄድክ ነግረኝ ነበረ። ጊሼን ነው ጻድቃኔ ነው ያልከኝ? ጊሼን ነው። ኦኬ ሶሪ የኔ ስህተት ነው። ጊሼን ነው ጻድቃኔ ተምታቶብኝ ነው። ይደውሉ፣ ወደ እኛ ጋር ይደውሉ። እኛ ትምህርት ቤት የሚማሩበትን መንገድ እናመቻቻለን። ብሉይ ኪዳንም አዲስ ኪዳንም ከፈለጉ ቅኔም ከፈለጉ ሃይማኖት ሳቡ አራቱ በቃ በውስጥ ምኑ አውራቸው በውስጥ አውሩ። በቃ በውስጥ አውራቸው። በጸሎትና ተስፉ የፈጠነ ሰዓት አትግደሉ። በጸሎት ሰላም እንዴት ናቸው? ሰላም እንዴት ነው? አቤት ይቅርታ፣ እኔ ለመማር ነው እንዲሁ ለማዳመጥ ነው። ክርስቲያን አንዴ በውስጥ አካውንት ላክልኝ እና ደግሞ አንድ ማለት ማስተላለፍ የምፈልገው መልእክት ምንድን ነው? ያው ወጣት ነው በእርግጥ ግን ያው ክርስትና ደግሞ ስትራግል አለው
ያው ወጣት ነው አጥቶ ሊሆን ይችላል። በርግጥ ግን መምከር አልችልም። ግን ያው እስከ ሞት ድረስ ሊያደርስ ስለሚችል ክርስቶስ መከተል መጨረሻችንን ሞት ስለሚሆን ያው ሁላችንም ማወቅ አለብን ብዬ ማሰብ መናገር እንፈልገው ነው። አካውንት ላክልኝ የቻልኩትን አስገባለሁ። አካውንት ከስር አለ፣ ከስር ሜንሽን አድርጉና አስቀምጡለት። አቤት ሰላም dhiifama shafaan oromootiin dubbadha gaanii guddaa galatomadha yaa'onis amma danda'amaa ta'e. Indan daanatti fakkaate illee indan isaa miti afaan oromoo. Mannu. Dandeessaa? Dandeessaa. Ayyee. Maayikii kaasii dubbadhu. Obboleessa keenya waaqayyoon bara jireenya keessi faa eebbisu tajaajilaan kan nu fakkaatan akkasuma bolaan qodaa qonoota akkasumallee abboonni koo barsiisonni wangeelaa kan taatan hundumti keessan nagaaf jaalala kiristoosiniif haa baay'atu. Obboleessa koo jabaadhu qormaan waanuma jirudha waan ta'eef amma danda'amaa ta'een keessan naafis akkaawuntii naaf ergama danda'amaatti sin gargaara. Ifooyi naaf galatoomishii ifooyi giza lammataallee isin dhiifama. Ifooyi adaraa rabbii maaliif jennaan akkaawuntii saayimad kan jettu kun akkaawuntii zeeroo seenu yeroo mara mana kee akkaawuntii homaan qaban homtuu keessan jiru jechaadha. Mulu isaanii yeroo mara dhugaa rabbisitti yeroo hunda sordofaa akka warra gastii gubbaa jiran nan laala. Zeeroodhaan seenu tokko fooloorsi nama tokko ton qabaatee seenu. Kanaaf sitti kennaa jira ifooyi. Maaliif jennaan beeka godhu waan ta'eef mucaan ammantiin jettu kun zeeroo yeroo mara nan laala. Yeroo mara afaan oromootiin si barreessa akkaawuntii yookiin koomentii keenyan dubbistu fooyi. Piliis. Yeroo mara zeeroodhaan seenu hundumaan qaban jechaadha dhugaa rabbiin seenu 500 510 akkasitti ba'u jechaadha. Yeroo mara yoo xiqqaatee dhugaa rabbii isinitti kadir kan jedhamu tokko alaabaa Itoophiyaa ofirraa kaa'e 15 seene gaaf tokko 7 seenu akka yeroo mara zeeroon seenu kanaafuu ifooyi laalitiin tini beekas deebisanii bakka humna kee laaffisaa jiru jechaadha. Yeroo mara nan laala yeroo mara dhugaa rabbii sitti muuf mana kee galgallaa dhufu malee toon ilaali warra gastii gubbaa yeroo ta'u ilaalin garuu xiqqaate nama 15 nama 20 zeeroon seenu jechaadha. Zeeroon seenu 60-70 amma si bakka amma yookiin gadi dadhabaa deemutti amma mucaan amma akkas taa'e akkasitti saayimad kan jedhamu kun zeeroodhaan seene 38 bahe. Zeeroo uumamaan qabu jalqaba jala taa'ee ilaalaa ture jechaadha. Kanaafuu piliis afaan oromootiin ijoollee baay'ee barreessaa ture jalaa immoo kolfaa turan jechaadha. Kanaafuu piliis ishee fooyya kanatti dhiifamallee ni caala beekumsa qabati bakka anaaf qaalii keenya waan ta'eef adaraa keenya. Tole. Galatoomi. Eebbifami. Galatooma. ኦኬ ያያ ካን አብነት ሄሎ ፎይ ሰላም ነው ወይ? እንደት ነህ? ይመስገን ነው። በቃ የትራንስፖርት የተባለውን ሸፍናለሁ። 4,000 ብር አስገባለሁ። እሺ አካውንቱን አይዛል? አሁን መላክ እችላለሁ እኮ አካውንቱን አለላ አስገባለት። ጽፌዋለሁ፣ ችግር የለም። እሺ አብነት ቴንክ ዩ በጣም እናመሰግናለን። ያያ ምን ይደረግ በጣም ብዙ ፈተና አሳልፏል። እኔ ይህንን ያልኩት እሱን እንትን ለማለት ሳይሆን ተርዴ አትሊስት አንድ ሰው ይመጣብናል፣ እንወቀሳለን፣ ለእኛ ተብለን ማለት ነው። እኛን ዝም ብላችሁም ብለው እሱ ወንድ ነው። ሴቶች አሉ ሰው ጋር የተቀመጡ እንዲሁ ምግብ ብቻ እየበሉ አመት ምናምን የተቀመጡ አሉ። ቤተሰብ ካገኘ ሊገድላቸው ይፈልጋቸው። ለነሱ ገንዘብ አንለምንም ብለን ለወንድ ብንለምን ለአይምሯችንም ይከብዳል። ፕላስ ደግሞ አሁን ከሙስሊም ቤተሰብ ሲወጣ ሙሉ ቤተሰብ እናት፣ አባት፣ እህት፣ ወንድም ለሞት ሊገል እየፈለገ ኤቭሪቲንግ ጋተ ገባ። እንደዚህ አይነት ችግር ውስጥ ስላለን ነው ብዙዎች ስለምንተዋወቅ አሁን ወደ እነሱ ጋር ሲሄዱ እሱ አሁን ኃይለኛ የሚረዱበት ቦታ ነበር ያለው ለመናገር ሙስሊሞቹ ጋር ኢንዲቴል ስለማውቀውም ኢንዲቴልም አውርቼዋለሁ ከዚህ በፊት። ከዛ በኋላ አሁን ነርቨስ ሆኜ እንትን ያልኩትም ዴሊ የምትሰማቸው ነገሮች ብዙ የባሰ ብዙ ሌሎችም ታሪኮች እየሰማ ስትመጣ በቃ እንትን እያልክ ትመጣለህ እንጂ የእሱን ኬስ አልሰማ እስከ ቡሌ መብላት ከቡሌ መብላት በረንዳ ማደር ኤቭሪቲንግ አሳልፏል። እና ከትልቅ መምህር ከክህነት ወርደ እንደዚህ ቡሌ መብላት በረንዳ ማደር እንትን ስትል የሚያናድድ ነው። ገባ? ይሄንን እንኳን ማድረግ ትልቅ የተቋም ውስጥ አገልጋይ የነበር ከዛ አምጥተህ እዚህ ጋር በረንዳ ጥለኸው ያንን ያደረጉትም ከሌሎች ለወደፊትም እንደዚህ አይነት ነገሮች እንዳይፈጠሩ በርም እንዳይከፍት ካለን ነው እንጂ ልጁ መረዳት ያስፈልገዋል። ግን መሰረታዊና ችግር ፈቺ ነው ወይ? አይደለም። ወደ ስራ መመለስ አስፈላጊ ስለሆነ ነው። ከዛ አንጻር ብቻ ነው። ኤኒዌይስ አብነት
ቤት እንዴት አመሰላችሁ? ይመስገን ሰላም ናችሁ? አለን። በቃ እኔም የቻልኩትን አስገብቻለሁ። በቃ ቴንኪዎች እናመሰግናችኋለን። አንድ ሶስት ሰው ልጨምር ነው ይብቃል። አንድ ሶስት ሰው ሌሎቻችሁ በውስጥ ሰፖርት አድርጉት። ትምህርታችን ብንመለስ ብዙ ወንድሞች ስለሰሙ ያስገቡለታል። በእርግጠኝነት እናግዘዋለን። እሺ ሰፖርት አድርጉት። እናንተም ደግሞ በትምህርት ስላላችሁ ሰፖርት እናግዘዋለን። ችግር የለም። ቢያንስ የሆነ ነገር ፈልጉለት፣ ስራ ነገርም ፈልጉለት፣ እናግዘዋለን። ወደ ትምህርት ሰምተሃል? በደንብ አውራቸው። መረጃ እንወስድና ቢያንስ እንድማር ሙሉ መረጃ መውሰዱ ያ ዋናው የሚያስፈልገው እሱ ነው። ወደ ስራ መመለስ ነው። ከዛ ስናስወጣው አክቹዋሊ ቤት ተከራይተውለት ኤቭሪቲንግ አሟልተውለት ተቀምጦ ከነበረበት ነው እንዲወጣ ያደረግነው። አሉ ብዙ እንደዚህ የምናስወጣቸው አሉ። እዛ ደሞዝ እየከፈሏቸው ቤት ተከራይተውላቸው ኤቭሪቲንግ አሟልተውላቸው የሚያስቀምጧቸው። እኛ አስወጥተን ምንድነው የምናደርገው? ምንም የምንሰጣቸው የለም። አስወጥተን ብቻ እንትን ማለት ነው። ምክንያቱም ክርስቶስም ያው ተወዱ መስቀሌን ተሸክማችሁ ተከተሉኝ ስላለ መስቀል ነው የምንሰጣቸው። ግን ያ ማለት ደግሞ አንዳንዴ የሚያበረየውን እንትኑን አትከልክል እንደሚለው አትሊስት ምግባቸውን ማለት አስፈላጊ ነው ብዬ አምናለሁ። ግን በር መክፈት አለብንም ብዬም ደግሞ ስለማላምን ነው። ሌሎችም የባሱም ስላሉም ነው እንጂ እዚህ ውስጥ ያለው ሁሉም ችግር ያለበት ይኖራል፣ የሚረዳውም ችግር ያለበት ይኖራል። እና ለዛ ነገር ነው እንተሳሰብ ለማለት ነው። በመስጠትም መባረክ ስላለ አብዮት ወይ ፎይ እንደምን አመሻችሁ? ሰላም ነው ይመስገነው። እኔ ወንድ ብዬ አፍጥኝ። እሺ በዚህ አጋጣሚ ወንድማችን ስላገኘው ደስ ብሎኛል። እንኳን እግዚአብሔር አምላክ ወደ ቤት መለሰ። ሞዲ ማለት አካውንቱን በውስጥ ላኩልኝ፣ እኔ አስገባለሁ፣ የምችለውን አስገባለሁ። ሜንሽን አድርጓት። አካውንት ማንም የሚልክልሽ ስለማይኖር ሜንሽን አድርጓት። እዚሁ ያዥ። እሺ ማዕድ ህይወት አሁን ያለሁበት ቦታ ስለማይመቸኝ ምናልባት ፎሎ አድርጎ ከስር ብጽፍልኝ 10,000 ብር ላስገባለት ይችላለሁ። ነገ ጠዋት ቴክስት አድርግና ሀይ በለው፣ ሰላም በለው፣ ንገረው፣ ይጽፍልሃል በውስጥ። እሺ ማዕድ ሀይ በለውና በውስጥ ጻፍለት። በቃ በውስጥ አውሩ። እሺ ሞቲ እሸቱ እባላለሁ። ስጽፍ መልስልኝ። ፋሎ አድርግ። ሰላም ነው። እንዴት ነህ? እግዚአብሔር ይመስገን። ሰላም አላችሁ? ይመስገን። እግዚአብሔር ይመስገን። ወንድማችን ስላየሁት ደስ ብሎኛል። ያው አጋጣሚ ነው ለመግባት ቶሎ እንትን ያልኩትኝ። እግዚአብሔር አምላክ እንግዲህ ጨርሶ በደንብ ጽናቱን ሰጥቶ ያቆምልን። አካውንት ሜንሽን ታደርጉልኛላችሁ። እኔም ያው የቤተክርስቲያን አገልጋይ ነኝ፣ ግን የቻልኩትን ያው ከደሞዜ ተቆራጭ አድርጌ እንትን እንዳለኝ አሁን አስገባለሁኝ እና አካውንቱን አሁን ከስር ጻፉልኝ። ያው ሜንሽን አድርጌ ያለው ራሱንም ጻፉለት፣ በውስጥ ጻፉለት፣ በውስጥ አውሩት። ስራ ያላችሁ ደግሞ የተሻለ አናግሩት፣ በውስጥ ሰፖርት አድርጉት። ጆከር ስትልኝ ሰላም አመሻችሁ። እንዴት አመሻችሁ? ይመስገነው። እንዴት ነው? እንትን በውስጥ አካውንትን ወይ ላክልኝና ነገ ጠዋት 3,000 ብር ልክልኝ። አውራ በውስጥ ጻፍለት። ኦልራይት ክርስቲያን እንግዲህ በተቻለ መጠን ያው አዩ የመሲው ልጅ የምትላለች አዩ ለሌላ ጉዳይ መሰለኝ። ቅድም ደጋግማ እየፈለገች ነበር። አዩ የመሲው ልጅ ወይስ ሚዩት አደረኳት ዝም ስትል። ያ በውስጥ እንግዲህ ያላችሁን አናግሩትና በውስጥ እንደምባሉት ከዚህ በላይ እንትና ቆይ። አዩ አለሽ? ሰላም ነው። እንዴት ነው? አፍጥኝ። ምንድን ነው እሱ? ምን ፈልገሽ ነው?
በውስጥ ስለምፈልግ እስቲ በውስጥ አውራኝ ማለት አስፈላጊ ጉዳይ ነው። ፎይ እሺ ኦኬ። ፓራፍሬዝ አድርገው ቶፒኩን ክርስቲያን። ኦኬ እሺ፣ ቶፒካችን ላይ የተወሰነ እንበልበትና እንቀጥላለን ማለት ነው። ያ መጀመሪያ ቶፒካችን እያወራን የነበረ ያው በሙስሊሞች እንግዲህ የተለያየ አይነት እምነት ያላቸው ሙስሊሞች የትኞቹ ናቸው ልክ የሙሐመድን አስተምሮ የያዙት፣ ሙሐመድን ፍጹም መታዘዝ የታዘዙት፣ የሙሐመድን ትምህርት የተቀበሉት የትኞቹ ናቸው፣ ያልተቀበሉት ደግሞ ፍርዳቸው ምንድን ነው የሚለውን ነው። በመካከላቸው እንግዲህ አፍአዊ በሆነ መንገድ ማለት ነው አንድ ነን የሚል በተለይ ደግሞ በዋሃብያው ሴክት ማለት ነው የትኛውም ሙስሊም ጋር አንድ ነን የሚል እንትን አላቸው እና በተለይ ሀገራችን ላይ ካሉት ሁለቱ ከዋሃብያዎቹ ከሀባሾቹ ጋር ማለት ነው አንድ ነን የሚለየን ነገር የለም በሚል ይናገራሉ። ይሄ የሚናገሩት በውጭ ነው በነገራችን ላይ። ነገር ግን በውስጣቸው እጅግ በጣም የተከፋፈለ በመጽሐፍቶቻቸው ደረጃ እንኳን የሚሰዳደቡ ናቸው። ለምሳሌ እነ አህመዲን ጀበል የመሳሰሉት የዋሃብያ ኡስታዞች አህባሾችን እነሱ በጥመት መንገድ ላይ እንዳሉና የእነሱን ፈተዋ እነሱ ከትክክለኛው እስልምና ጀምዓ የወጡ እንደሆኑ ተናግረዋል። ስለዚህ እነዚህ ሙስሊሞች የትኞቹ ናቸው የሙሐመድን አስተምሮ የተቀበሉት የሚለው ላይ ነበርን የነበረው። ሜይ ቢ በዚህ ላይ ማውራት የምትፈልጉ ካላችሁ አህባሾችም ዋሃብያዎችም አይ እኛንን የሙሐመድን ትምህርት የያዝነው እኛንን የምትሉ መግባት ትችላላችሁ። ምክንያቱም ሙሐመድ አንድ ግለሰብ ሆኖ 2 ወይም 3 የተለያየ አስተምሮ ሊያስተምር ስለማይችል ማለት ነው። በአምላክ ላይ እጅግ በጣም የሚለያዩ ናቸው። አህባሾችም ዋሃብያዎችም ምንም የማይገናኙ ሁለቱም የተለያየ አስተምሮ ያላቸው ናቸው። ሙሐመድን የተቀበሉት የትኞቹ ናቸው? ሙሐመድን ፍጹም መታዘዝ የታዘዙት የትኞቹ ናቸው? ሙሐመድ ፍጹም እሱን እስካላስፈረዱና የእሱ ያስፈረደውን ደግሞ ካልተቀበሉ በጥመት መንገድ ላይ እንዳሉ ተናግሯል ማለት ነው። የትኞቹ ናቸው የሙሐመድን አስተምሮ የያዙት? አህባሾች ናቸው? ዋሃብያዎች ናቸው? አላህን በአካል የሚገልጹ ናቸው ወይስ ለአላህ አካል የለውም የሚሉ ናቸው? አላህ ወደ ቅርቢቱ ሰማይ ከሌሊቱ 1/3 ክፍል ሲቀር ይወርዳል የሚሉት ናቸው ወይስ አይወርድም የሚሉት ናቸው? አላህ ከአርሽ በላይ በቦታ ተገድቦ ያለ ነው የሚሉት ናቸው ወይስ አላህ ያለ ቦታ ነው ያለው የሚሉት ናቸው? ለአላህ እጅ፣ ፊት የመሳሰሉ አካላትን የሚሰጡ ናቸው ወይስ ደግሞ የማይሰጡት አህባሾች ናቸው? የትኞቹ ናቸው? ልክ ሙስሊሞች ይህን መመለስ ትችላላችሁ። በእርግጥ ያው ብዙ ጊዜ ስለ አምላካቸው ስለማይማሩ እንደዚህ አይነት ጥያቄዎች ሊያስቸግራቸው ሊከብዳቸው ይችላል። ነገር ግን እናውቃለን እስልምና መልስ አለው ብላችሁ የምታስቡ ከሆነ ቤታችን ክፍት ነው፣ መታችሁ መመለስ ትችላላችሁ። ቀላል ጥያቄ ነው የጠየቅናችሁ ማለት ነው። ሀኑኒ እንኳን ደህና መጣሽ ብለናል። እንኳን ደህና ቆያችሁኝ። እንዴት አመሻችሁ? አለን። ሰላም ነው አለን። ኔትወርክ ዛሬ በጣም ያስጠላል። ያ ኔትወርክ ጎረቤት ነን እንዴ? ጎረቤት ነን መሰለኝ። እኔም እኮ በጣም ነው አዛ ያደረገኝ። መሆን አለበት፣ ጎረቤት መሆን አለብን። ጉዳይን ያበላኝ በጣም ረጅም ሰዓት ነው እንትን ያለብህ። አዛ አደረገኝ እንጂ ሙሐመድን በፍጹም እስካልታዘዙ ድረስ እምነት የላቸውም። ይህንን እንዴት ታየዋለሽ? አኑኒ ሳባዎቹ በፍጹም ይታዘዙታል ብለሽ ታምኛለሽ? እንኳን አሁኖቹ እኔ እንጃ ወይ። ምክንያቱም መሐመድ አንድ አዲስ እንመልከት እስኪ ቡሃሪ 7366 አንድ የክርስቲያን ቼክ አድርገው እስኪ ሊሞት አካባቢ እንኳን እንደማይታዘዙት መረጃዎች አሉ። ባይዞ አይታዘዙትም፣ ዘወል አይታዘዙትም። መሐመድ ምን ብሏል መሰለሽ? ሴት ልጅ ያለ ባሏ ፍቃድ መውጣት ከቤቷ እንደሌለባት፣ የጦር መሪ መሆን እንደሌለባት ተናግሯል። በትል ኦፍ ካሜል ታውቂዋለሽ? የካሜሉ ጦርነት ሙሐመድ እንትና አይሻ እና አሊ የተፋየቱበት
የተከታከቱበት ነው። አይሻ ነች እየመራች ሄደችው እና እጅግ በርካታ ሙስሊም ያለቀበት ጦርነት ነው። አሊ እንግዲህ መሐመድ ልጅን የሚያገባ ነው። የመሐመድን ልጅ የሚያገባ የፋጢማ ባል ነው። አይሻ ደግሞ የመሐመድ ሚስት ነች። ሁለቱ ጦርነት ከፍተው የካሜሉ ጦርነት ይባላል። ተጨፋጭፈዋል። መሐመድ ደግሞ ምን ብሏል? ሁለት ሙስሊሞች ሴፍ ይዘው ተተገዳደሉ፣ ገዳይም ሟችም ገሃነም ይገባሉ ብሏል። እዛ ላይ የሞቱ ሙስሊሞች ሳባዎች ናቸው እንዳለ የሞቱት። የመሐመድ ተከታይ ነበሩ፣ በመሐመድ ጊዜ የነበሩ ሳባዎች ናቸው የሞቱት። ስለዚህ እነኝህ ሰዎች አይሻ ተገበረችው፣ አይሻ ተገበረችው፣ ተጨፋጨፉ። በጣም በርካቶች አለቁበት እዛ ላይ። ስለዚህ አይሻ ገሃነም ትገባለች ብለው ሺዓዎች እኮ የሚያምኑት በዛ ነው። ምክንያቱም ሳባዎቹ ናቸው። አይሻ እንግዲህ አሊ የመሐመድ ልጅ ነው የሚያገባው፣ አይሻ ደግሞ የመሐመድ ሚስት ነች። ሁለቱ ጦርነት ሲከፍቱ ማሰብ ነው። የአይሻ ተከታዮች አይሻን የሚደግፉ አሉ፣ አሊን የሚደግፉ አሉ። በሴፍ ተጨፋጭፈዋል። ቀጥታ ገነት ይገባሉ ያላቸው መሐመድም ገሃነም ይገባሉ ማለት ነው በዚህ አስተምሮ። ምክንያቱም ገዳይም ሟችም ገሃነም ይገባሉ ብሎ ደግሞ በሌላ ሀዲስ ላይ ስለተናገረ ሁለት ሙስሊም ከተገዳደለ ሁለቱም ገዳይም ሟችም ገሃነም ይገባሉ ብሎ ስለተናገረ። ኤኒዌይስ ሊሞት አካባቢ ላይ መሐመድ እንዲህ ብሎ ነበረ። ቀጥል ሲችን አዲስ አንብባት። ሰሃቦቹ ሁሉ እንግዲህ መሐመድን ይታዘዙታል ወይ ነው የሚለው። ምክንያቱም ማንም መሐመድን የማይታዘዝ ሙስሊም አይደለም ስለሚል ቁርአኑ ስለሚናገር ማለት ነው። ቡሃሪ 7366 ላይ ናሬትድ ኢብን አባስ እንደተረከው ብሎ ይናገራል። When the time of the days of the prophet approached, while there was some men in house, ምንድነው የሙሐመድ የመሞቻው ጊዜ ሲቀርብ በቤት ውስጥ ጥቂት ሰዎች ነበሩ። and among them was ዑመር ኢብን አልካታብ፣ ከዛ ውስጥ አንዱ ዑመር ኢብን አልካታብ ነበር ይላል። the prophet said፣ ነብዩም ደግሞ እንደዚህ አላቸው፣ come near, let me write for you a writing after which you will never go astray። እንድጽፍላችሁ ወረቀት ነገር አምጡልኝ፣ እናንተ እኔ ከሞትኩ በኋላ ከኔ በኋላ እንዳትስቱ አላቸው። ዑመር ሴድ፣ ዑመርም እንደዚህ አለ፣ the prophet is seriously ill፣ ነብዩ እውነትም ታሟል። and you have the Quran, so Allah's book is sufficient for us፣ የአላህ መጽሐፍ ቁርአን አለን፣ ስለዚህ እሱ በቂያችን ነው ብሎ መለሰለት። ሙሐመድ ወረቀት አምጣ ልጻፍላችሁ ያለውን ዑመር በቀጥታ አልተቀበለም። እውነትም በሽተኛ ነህ ብሎ መለሰለት ማለት ነው ሙሐመድን። the people in the house differed and disputed፣ ሰዎቹ በዚህ ሐሳብ ተከራከሩ፣ ተለያዩ። some of them said፣ ግማሾቹ እንደዚህ አሉ፣ come near so that Allah's messenger may write for you a writing after which you will not go astray። የተወሰኑት እንደዚህ አሉ፣ ለሙሐመድ ወረቀት አምጡለት ይጻፍልን ወደፊት እንዳንስት ብለው ተናገሩ። while some them said፣ ሌሎቹ ደግሞ and what ዑመር said፣ ሌሎቹ ደግሞ ዑመር የተናገረውን ተናገሩ። ማለትም ቁርአን አለን በቂያችን ነው እኛ ሌላ አንፈልግም ብለው ዑመርን ደገፉ። ሌሎቹ ደግሞ ሙሐመድን ደገፉ። ጎራው ለሁለት ተከፈለ ማለት ነው፣ የሙሐመድና የዑመር። when they made much noise and differed greatly before the prophet፣ በዚህ ምክንያት በነብዩ ፊት እጅግ በጣም ተለያዩ፣ ተጨቃጨቁ ማለት። he said to them፣ ለነሱ እንደዚህ አላቸው፣ go away and leave me፣ ሂዱልኝ ካጠገቤ ውጡ አላቸው ሙሐመድ ይሄን ጭቅጭቃቸውን ሲሰማ። ኢብን አባስ used to say፣ ኢብን አባስም እንደዚህ ይል ነበረ፣ it was a great disaster that their difference and noise prevented Allah's messenger from writing for them። ይሄ ነበር የአላህ መልእክተኛ የረበሸው ለነሱ እንዳይጽፍላቸው ብሎ ትልቁ ልዩነት የፈጠረውና በዲዛስተር ወይም ደግሞ ትልቅ አደጋ የነበረው ይሄ ነበር አለ። እንግዲህ ማሰብ ነው። አዟቸው አምጡ ልጻፍላችሁ ወደፊት እንዳትለያዩ ክፍፍል እንዳይፈጠር ብሎ ሲላቸው እምቢ አሉት። ቁርአኑ ደግሞ ምን ይላል? ሙሐመድ ከፈረደ በሱ እምቢ ማለት አትችሉም፣ ባዘዛችሁ ላይ ሳታመነቱ ተቀበሉ ይላል። ምንም ሳታመነቱ ያሰጣችሁ ሁሉ ያዙ ይላል። ሳባዎቹ እምቢ አሉት።
ሙሐመድ የፈረደውን ያዘዛችሁን ሙሉ ለሙሉ ካልተቀበላችሁ ደግሞ በሱ ካላስፈረዳችሁ እምነት የላችሁም ብሏል። በዚህ መሰረት አማኝ ናቸው ማለት ይቻላል። እነ ዑመርን አማኝ ናቸው ማለት ይቻላል። አኑኒ